ሩታን ካገኘክ በኋላ ለእህትክና ለወንድምክ ያለክ ፍቅር ቀንሷል። ምንድነው ሩታ ያስነካችህ? ነገር ይመለስ። እኔ በጣም በእውነት ተሰምቶኛል። ኤፋም ተሰምቶታል። ሙሉ ጊዜውን በቃ ቤት አያሳልፍም። አንዳንዴ ከስንት አንዴ ነው ስራ፣ ከዛ ደግሞ ከስራ በኋላ ሩታ ወይኔ ጉዴ! ዛሬ በቃ ያስጨንቅ። አሁን ነው ማላቤ ጀመረ። ስራ በኋላ ሩታን አገኛታለሁኝ፣ ግን ማታ ማታ ከእናንተ ጋር እንገናኛለን፣ ጊዜ እናሳልፋለን። ሲቀጥል ደግሞ ለእናንተ ያለኝ ቦታ የተለየ ነው፣ ለሩታ ያለኝ ቦታ የተለየ ነው፣ የማይገናኝ ነው ማለት ነው። እና እናንተን ጣል ጣል አድርጌም አይደለም የኔ ወንድም የኔ እህት እናንተን ጥዬ ወዴት መሄድ ይመስላችኋል? ስለዚህ ከእግዚአብሔር ጋር በእናንተን ብርታት ነው ዛሬ ላይ መድረስ የቻልኩት ማለት ነው። እና ውድ የኔ እህት የኔ ወንድም መቼም ጣል አላረጋችሁም፣ አታስቡ። እና እወዳችኋለሁኝ። አይደለም ዛሬ ላይ ማለት ነው፣ አይደለም ዛሬ ላይ ነገ ላይ አግብቼ እንኳን ብችል በቃ ትልቅ ቤት ውስጥ እየኖርኩኝ እናንተ አብራችሁኝ ብትኖሩ ደስተኛ ነኝ። እና ይህ ስሜት እንዲሰማቸው አልፈልግም። አንዳንድ ጊዜ እኔም አስባለሁኝ እንደዚህ አይነት ስሜት ይሰማቸው ይሆን እላለሁኝ፣ ግን ደግሞ እንዲሰማቸው አልፈልግም። በዚሁ አጋጣሚ ስለጠየቃችሁ ይህን ጥያቄ በጣም ደስ ብሎኛል። እና ፈጽሞ ማይሆን ነው። እሺ ኤፍሬም እናንተ ፍቅር አልቀማ አትዝጉ። እና የመጨረሻው ጥያቄ ላይ ደርሰናል ቤተሰቦች። የመጨረሻው ጥያቄ ለሩታ ነው የሚሆነው። እና ሩታ አሁን ላይ ስለ አብርሽ ስታስቢ ምን ይሰማሻል? ይህን ጥያቄ ግን ማለት ነው በደንብ እንድታብራሪልን እፈልጋለሁ። ማይኩን ያዥውና። እሺ ከጠየቃችሁኝ አይቀር ስለ አብርሽ አሁን ላይ የሚሰማኝን ስሜት የማስበውን ነገር አይደለም የምፈልጉት ማወቅ የምፈልጉት። አብርሽ በጣም ጠንካራ ሰው ነው። በነገራችን ላይ የምሬን ነው የምላችሁ፣ ጀግና ወንድ ነው እውነት። በጣም ጎበዝ ሰው ነው። ነገሮች ላይ ያለው አቋም በጣም ይለያል። ማለት ስራ ላይ ያለው የስራን ጊዜ ለቤተሰቡ የሚሰጠው ጊዜ፣ ለእኔ የሚሰጠው ጊዜ በጣም በቃ እሱ ላይ ያለው ነገር በጣም ነው የምወድለት። በጣም በዚህ ነገሩ በጣም ነው የምወድለት ይህን ነገሩ ማለት ነው። ስራ ላይ አይቀልድም። ለመስጠት ስላለበት ነገር ጊዜ መስጠት ስላለበት ነገር በቃ ጊዜ ይሰጣል። ለእኔም ቢሆን ማለት ነው። በደንብ ነው ደግሞ ፍቅር አዋቂ ነው በነገራችን ላይ ማለት ለዛሬ እንደ እኔ እንደዚህ የምሬን ነው እውነት የምሬን ነው። ግን እየቀለድኩኝ አይደለም። ከጓደኛዋ ማግኘት የምትፈልገው ክብር አለ። ከጓደኛዋ የምትፈልገው እንክብካቤ አለ። ጊዜ መስጠት፣ ጊዜ እንዲሰጣት ትፈልጋለች ሴት ልጅ ማለት ነው። እና እሱን ነገር አይነፍገኝም። የምሬን ነው የምላችሁ። እና ለሚሰጠኝ ክብር አሁን ላይ በጣም ከሱ ብዙ ነገሮችን እያገኘሁኝ ነው። በቃ የሚሰጠኝ እንክብካቤ፣ የሚሰጠኝ ፍቅር፣ ለእኔ ያለው ክብር፣ የሆነ ነገር ለእኔ ተጨንቆ የሚያደርገው ነገር የሆነ የሚሰጠኝ ነገር የእሱን ትልቅነት አይደለም የማየው። ስለ እኔ አስበው ስለ እኔ ተጨንቆ ደስተኛ ትሆናለች ወይ ብሎ ለእኔ የሚከፍለው ዋጋ አለ።